ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሪያል ማድሪድ በኩል ዘ ስፔሻል ዋን አንድ ትልቅ እቅድ አላቸው። በማድሪድ መረጃ እናስቀድመዋለን። በባርሴሎና በኩል ተጫዋቹ በእናት ክለቡ ልምምድ እያረገም ልቤ ባርሴሎና ነው ብሏል። የዝውውር መስኮቱ ላይ አዳዲስ ጉዳዮችና የቡድን ዜናም ተካቷል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የጨዋታ ቀን ጠቆመን እንጀምራለን። የተጠናቀቀ ዝውውር አለ፣ ታደምጡታላችሁ። በቢግ ሲክስ ቶትንሃምን መልቀቅ ከዚህ በኋላ ግድ የሚለውን አንድ ተጫዋች በምክንያት እንነግራችኋለን። የማሬስካ ቡድን በድል ጉዞ ቀጥሏል። ሲቲ ዛሬ በጣም ወሳኝ ድልና ቆንጆ ጨዋታ ነበረ። ከዛ በተረፈ ግን ዝውውር መስኮቱ ላይ የሲቲን ወቅታዊ እንቅስቃሴ ማድረስ ግድ ስለሚለን ተጨማሪ መረጃ በሜዳወሬ ዩቲዩብ ቻናል ተይዟል። ቼልሲ በጣም ያልተጠበቀ ውጤት ነው ያስመዘገበው። በነገራችን ላይ የማሌዥያውን ቡድን ድል ማድረግ ተስኖታል። በጨዋታው ላይ አንዳንድ ነገሮችን እናነሳለን። ከዛ ውጪ በዝውውር መስኮቱ ላይ ቼልሲ ቤት የሚጠበቁ ትልልቅ ዝውውሮች አሉ። ውድ ቤተሰቦቻችን በስፋት ይዘናል። ጉዳዩን ተከታተሉታላችሁ። ሊቨርፑል ቤት ፈጽሞ ተቀባይነት የሌለው ውጤት ያውም አንፊልድ ሮድ ስቴዲየም ላይ የተመዘገበው። ሊቨርፑል ከረፍት በፊት ሊቨርፑል ከረፍት በኋላ ፍጹም የተለያየ ቡድን የሆነበት ነበረ። ጨዋታውን እንቃኘዋለን። ምናልባት የእናንተን ሀሳብ አስተያየት እንሻለን። በተጨማሪነት የቡድን ዜናና ስለ አዲሱ ፈራሚ ተጨማሪ መረጃ በሊቨርፑል በኩል ይዘናል። ማንቸስተር ዩናይትድ በዝውውር መስኮቱ ሶስተኛው አማካይ ጉዳይ ከሰሞኑ በአንገብጋቢ ሁኔታ መነሳት ከጀመረ በኋላ ወቅታዊ እንቅስቃሴዎችን እናነሳለን። ፕሪሚየር ሊጉ ላይ ትኩረት አድርጓል ማንቸስተር ዩናይትድ። ሌላም ተጫዋች ለማስፈረም እየሰራ ነው። ከሻምፒዮንሺፕ ነው አረጋግጠነዋል። የዩናይትዱን አዲሱን አማካኝ አንድሬ ሳንቶሽን፣ ዩሪ ቲልማንስ በማንቸስተር ዩናይትድ በኩል አሰልጣኙ ደስ ብሎኛል ያሉበት ነገር ምናልባት ብለን እናነሸዋለን። የማንቸስተር ዩናይትድ ወደ አየርላንድ ያቀናውን ስብስብ የተመለከተም ልዩ ጥንቅር ይዘናል። አርሰናል በገዛ ሜዳ ዋንጫ ተነጥቋል። የኤሚሬትስ ካፕ በየዓመቱ ይደረጋል። አርሰናል የዘንድሮን ዋንጫ አጥቶታል በቦሩሲያ ዶርትመንት ተሸንፎ። ከጨዋታው በፊት ግን ኤሚሬትስ እንግዳ ነበራት፣ እንግዳዋን ተቀብላለች። ስለ እንግዳው ጥቂት ነገር እንላችኋለን። በዝውውር መስኮቱና በአርሰናል በኩል ተጨማሪ ቡድን ዜና ተይዟል። ላይክ ማድረግ እንዳይረሳ። ፈጣን መረጃዎችን የምታገኙበት ሜዳወሬ ዩቲዩብ ቻናል ቤተሰብ ሁኑን። ሰብስክራይብ ካረጋችሁ የደወል ምልክቷን ስትጫኑ ከታማኝ የዜና ምንጮቻችን ያረጋግጥናቸውን ብቻ መረጃዎች እናካፍላችኋለን። በድጋሜ መልካም ቆይታ ተመኘን። በአገር ቤት እንጀምር። በኦሪገን የዓለም አትሌቲክስ ከ20 ዓመት በታች ሻምፒዮና ኢትዮጵያ ሁለተኛውን የወርቅ ሜዳሊያ ዛሬ ማሳካት ይችላ ነበረ። በሴቶች 3000 ሜትር ኢትዮጵያን አትሌቶች ዳግም ተከታትለው መግባት አሸንፈዋል። አትሌት ዮርዳኖስ ጸጋብ 8 ደቂቃ ከ43 ሰከንድ ከ65 ማይክሮ ሰከንድ በመግባት ለሀገሯ ሁለተኛውን ወርቅ አምጥታለች። አትሌት ዮርዳኖስ ጸጋብ የግሏን ምርጥ ሰዓት በማስመዝገብ ውድድሩን ማሸነፍ ስትችል፣ እንዲሁም አትሌት ሽቶ ጉሚ ሁለተኛ ደረጃን ይዛ በማጠናቀቅ የብር ሜዳሊያ ለኢትዮጵያ ያስገኝታለች። በሁለት ርቀት የተካፈለችው አትሌት ሽቱ ጉሚ በውድድሩ ሁለተኛ የብር ሜዳሊያዋን ያሳካችው። ውጤቱን ተከትሎ ኢትዮጵያ በሜዳሊያ ሰንጠረዥ ይህን መረጃ እስካጠናቀቅንበት ሰዓት ድረስ 2 ወርቅ 3 ብርና 1 የነሐስ ሜዳሊያ በመያዝ ከአሜሪካ በመቀጠል ሁለተኛውን ደረጃ የያዘች ሀገር መሆን ችላለች። በአውሮፓ መረጃችን ማድሪድን እናስቀድም። ዘ ስፔሻል ዋን ጆዜ ሞሪኒሆ በቀጣይ በቡድን ውስጥ አንዳንድ ለውጦችን ሊያደርጉ ይችላሉ ተብሏል። ከዚህ ውስጥም ለአብነት ያክል የአማካይ ክፍሉ ላይ ቤርናንዶ ሲልቫን ወደ ቋሚ አሰላለፍ ከአዲስ ፈራሚዎች አምጥተው ከኦሪዮል ቹዋሚኒ ጋር በጣምራ ማጫወት ይፈልጋሉ ተብሏል። ከነሱ ፊት ደግሞ ጁድ ቤሊንግሃም ለመጠቀም። ስለዚህ አማካይ ክፍሉ ግልጽ ሆኗል። ቹዋሚኒ፣ ቤርናንዶ ሲልቫ፣ ጁድ ቤሊንግሃም ከፊት ያው የሚጠበቁት አሉ። አዲስ ፈራሚ አንደሜንዲ በተቃራኒው በግራ ሳይድ ደግሞ ቬኒሲየስ ጁኒየር እና አጥቂውን ኬሊያን ኤምባፔን ያረጋሉ ተብሎ ይጠበቃል። ፖርቱጋል አሰልጣኝ ቤርናንዶ ሲልቫ በአቋም መፈተሻ ጨዋታ እያደረገ ባለው ነገር በጣም ደስተኛ ናቸው። በተለይም ቡድኑን ከኋላ ኳስ ተቀብሎ ከተከላካዮች ቡድኑን በመገንባት ሂደት ላይና ኳሶችን በማስጀመር በጣም ወሳኝ ሚና ሊጫወት እንደሚችል በደንብ ተረድቷል። በእርግጥ በሲቲም እናውቀዋለን ቤርናንዶ ሲልቫ ቢውልድ አፕ ላይ በጣም ወሳኙን ስራ የሚሰራና ከመከላከል ወደ ማጥቃት የሚሄደውን የሲቲን ትራንዚሽን በማስጀመር እናውቀዋለን። ቀጣይ ከኦሪዮል ቹዋሚኒ ጎን የሚሰለፈው ቤርናንዶ ሲልቫ ይሆናል ተብሏል። በባርሴሎና በኩል
ጆዋ ካንሴሎ ወደ ቡድኑ ተመልሷል። አልሂላል ነው የሚገኘው በነገራችን ላይ ወደ ልምምድ ማዕከሉ ተመልሷል። ግን እዛ ሆኖ ማህበራዊ ትስስር ገጹ ላይ የሚለጥፋቸው ምስሎች በሙሉ የባርሴሎና መለያዎችን ሆኗል። ካንሴሎ አሁን ላይ ዋነኛ ፍላጎቱ ወደ ባርሴሎና መመለስ ነው። ድርድሩ ቀጥሏል። በእርግጥ በተጫዋቹ በኩል ሁሉ ነገር ተጠናቆም በሁለቱ ክለቦች መካከል የሚደረገውን ድርድር እየጠበቀ ይገኛል። ካንሴሎ ውድ ቤተሰቦቻችን ለሶስተኛ ጊዜ ወደ ባርሴሎና ይመለሳል። ከሲቲ በውሰት ሄደ ተጫወተ፣ ከአሊላል በውሰት ሄደ ተጫወተ። አሁን ዳግም ከአሊላል ደግሞ በቋሚነት ለመሄድ ለሶስተኛ ጊዜ ወደ ባርሴሎና እንዲዘዋወር የሁለቱን ክለቦች መስማማት ብቻ ይጠብቃል እና ማህበራዊ ትስስር ገጹ ላይ ሁሉንም እያደረገ ነው። በነገራችን ላይ የማህበራዊ ትስስር ገጾቹ ልጥፍ በአንድ የክለብ ውስጥ እየተጫወተ በሌላ ክለብ ያለን መለያ መለጠፍ አልተለመደም እና አሌላሎች ውስጥ ጉዳዩን ከምን አንጻር ያዩታል የሚለውም በቀጣይ በትልቁ ይጠበቃል። በስፔን ላሊጋ በሚቀጥለው የውድድር ዓመት በትልቁ ከሚጠበቁ ውድድሮች አንዱ የሆነውን የፕሎይ ማርኬት እንግዲህ ጥናት ባርሴሎና ለሶስተኛ ጊዜ ላሊጋውን ያነሳል የሚል ነው። ባርሴሎናን 54 በመቶ ቅድመ ግምት ሰጥቷል። ሪያል ማድሪድን 41 በመቶ ያው ዋንጫው ከሁለቱ ያልፍም የሚል ነው የፕሎይ ማርኬት ዘገባ። ሌሎች ክለቦች የተሰጣቸውና አትሌቲኮ ማድሪድን ጨምሮ 5 በመቶ ብቻ ነው። ከባርሴሎናና ከሪያል ማድሪድ ያልፋል ተብሎ አይጠበቅም። የክለቦቹ ወቅታዊ እንቅስቃሴን በዝውውር መስኮቱ ራሳቸውን የሚያደራጁበት መንገድ ያንን በተወሰነ መንገድ ይጠቁማል። የእናንተን የግል መልከታ በዚሁ አጋጣሚ ልታካፍሉን ትችላላችሁ። በዝውውር መስኮቱ ላይ ደግሞ አንድ ለየት ያለ ተጫዋች አንስተን እንለፍ። ሮሜሎ ሉካኩ ሁለቴ ለቼልሲ፣ ሁለቴ ለኤቨርተን፣ ሁለት ጊዜ ለኢንተር ተጫውቷል። አንድ ጊዜ ለማንቸስተር፣ አንድ ጊዜ ለሮማ፣ አንድ ጊዜ ለናፖሊ፣ አሁን ለፌነርባቼም ሊጫወት ከጫፍ ደርሷል። 10ኛ ዝውውሩ ማለት ነው። ግን በሊጎች በአንድ ሊግ ላይ በተደጋጋሚ ክለብ በመቀየር እናቆላል። ለአብነት ያክል በፕሪሚየር ሊጉ ሁለቴ ለቼልሲ፣ ሁለቴ ለኤቨርተን፣ አንዴ ለማንቸስተር ዩናይትድ ተጫውቷል። ጣሊያን ብንሄድ ሁለቴ ለኢንተር፣ አንዴ ለሮማ፣ አንዴ ለናፖሊ 4 የጣሊያን ክለቦች ተጫውቷል እና የሮሜሎ ሉካኮ ጣሊያንና እንግሊዝ ላይ ለተለያዩ ክለቦች ተዘዋውሮ ከመጫወት በኋላ ወደ ቱርክ ሊያቀነ ከጫፍ ደርሷል። ሊዮኔል አንድሬስ ሜሲ የአባቱን ህልፈተ ህይወት ተከትሎ ወደ አርጀንቲና ማቅናቱ ይታወቃል። በዛው የኢንተር ሚያሚም ነገር አክትሟል። ምክንያቱም ያለ ሜሲ መተንፈስ የማይችል ቡድን ሆኗል። ትላንትናም እየመራ የነበረውን ጨዋታ ተሸንፏል። በሞንትሬ 2-1 ተሸንፏል። የሚመራውን ጨዋታ ዴፓውል አስቆጥሮ ነበር። በኋላም ላይ ግን ሞንቴሪ 2-1 በሆነ ውጤቱን ገልብጧል። ሜሲ ወደ ሀገሩ እንደተመለሰ ይታወቃል። ለአባቱ ቀብር ስፔን አንድሬ ኢኒየስታ ወላጅ አባቱ ላጣው የቀድሞ የቡድን ሀገሩ ሊዮኔል ሜሲም የሀዘን መልእክቱን ልኳል። በጣም አዝናለሁ ሊዮኔል ሜሲን በተመለከተ ብሏል። አባትን በማጣት የደረሰብን ህመም የሚያጠፋ ምንም አይነት ቃል የለኝም ሲል ነው መልእክቱንም የላከው። አክሎም ጆርጅ ነፍስ በሰላም ተረፍ፣ ሁሌም በትውስታችን ትኖራለህ ሲል መልእክቱን አስተላልፏል። ሊዮኔል ሜሲ የወላጅ አባቱ ቀብር ላይ ለመገኘት እዛው መገኘቱ ተከትሎ ነው ኢንተር ሚያሚ ያለሱ የተጫወተው። ኢንተር ሚያሚ ባርሴሎና፣ ፒኤስጂ፣ ሪያል ማድሪድን ጨምሮ በርካታ አያላን ክለቦች ለሊዮኔል አንድሬስ ሜሲ አባት ህልፈተ ህይወትን ተከትሎ ሀዘን መልእክታቸውን ካስተላለፉት ውስጥ በትልቁ ይገለጻሉ። ተመራርጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከእናንተ ከሆነ ኢዳወሬ ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መረጃዎች እንዲደርሷችሁ የደውል ምልክቷን ተጫኑ። ከ100,000 በላይ ሰብስክራይበር ባለው የዩቲዩብ ገጻችን ላይ ብቻ ትገኛላችሁ። ኢዳወሬ ዩቲዩብ ቻናል ብቸኛ መገኛችንም ዩቲዩብ ብቻ መሆኑ ይታወቃል። ፕሪሚየር ሊጉን ከጨዋታ ጥቆማን ጀምሮ ቤተሰቦቻችን የፊታችን ሮብ ማለትም ኦገስት 12 ማለት ነው። በፊታችን ሮብ አንድ ትልቅ ጨዋታ ይደረጋል። ይህ ጨዋታ ከምሽቱ 1 ሰዓት ሲል ይጀምራል። ፓሪስ ሰን ዠርሜን እና አስቶን ቪላን ያገናኛል። ጨዋታው ውድ ቤተሰቦቻችን የሱፐር ካፕ ነው። የዩኤፋ ሱፐር ካፕ የአውሮፓ ሻምፒዮኑ ፓሪስ ሰን ዠርሜን ከኢሮፕ ሊግ ባለክብሩ ኡናይ ኤምሪው ቡድን አስቶን ቪላ ነው ጨዋታቸውን የሚያከናውኑት። የሁለቱ ክለቦች ጨዋታ እንደሚታወቀው በሶማሊያ ዳኛ እንደሚመራ ይታወቃል። በዚህ ጨዋታ ጥቆማ እናደርሳችሁ ብለን ነው። ጨዋታውን በተመለከተ ግን ተከታታይ መረጃ በኢዳወሬ ዩቲዩብ ቻናል ይኖረናል። ከዛ ውጪ ዛሬ አንድ ከስምነት የተደረሰበት ዝውውር አለ። በፕሪሚየር ሊጉ ፉልሃም ሼ ቻርልስን ከሳውዝሃምፕተን ለማስፈረም ከስምነት ደርሷል። ሁለቱ ክለቦች በዝውውሩ 30 ሚሊዮን ፓውንድ እና ተጨማሪ ቦነሶችን በመክፈል ነው ፉልሃም የተስማማው ማለት ነው። ተጫዋቹ በቀጣይነት እንግዲህ ወደ ፕሪሚየር ሊግ አድጎ ይጫወታል ማለት ነው። ትልቅ ዝውውር ነው፣ ምንም ጥያቄ የለውም ለተጫዋቹ።
በቶትናም በኩል ለገበያ ያቀረበው ሮሜሮ መርግጥ ራሱን ነው ለገበያ ያቀረበው። ቶትናም እንኳን መሸጥ አልፈለገም ነበር። ሮሜሮ አርሰናልን ለመቀላቀል ፈቃደኛ ነኝ ካለ በኋላ ከፍተኛ ውግዘት፣ ዛቻ በቶትናም ደጋፊዎች እየደረሰበት ይገኛል። ምክንያቱም ከቶትናም ወደ አርሰናል መዘዋወር ፈጽሞ የሚታሰብ ነገር አይደለም በሁለቱ ክለቦች ባለው እንግሊዝ ውስጥ ባለው ባላንጣነት ምክንያት። በዚህ ምክንያት በተጫዋቹ በኩል ይሄን የግል ፈቃደኝነቱን ማሳየቱን ተከትሎ በቶትናም ቤት ቁጣ ተቀስቅሶበታል ተብሏል። እናም ተጫዋቹ በቀጣይነት ክለቡን ለመልቀቅ ካለው ፍላጎት ሲደመር አሁን ከደረሰበት ውግዘት ጋር በተያያዘ የቶትናምን መልቀቁ ነገር አይቀሬ ሆኗል። በአትሌቲኮ ማድሪድ በኩል ሁሉን ያሟላ ጥያቄ በዕለተ ሰኞ አሊያም ማክሰኞ ያቀርባሉ ተብሏል። በቶትናም በኩል የሚፈልጉትን ገንዘብ ለተጫዋቹ የሚፈልገውን አይነት ክፍያ አዘጋጅተው እየጠበቁት እንደሆነ ይታወቃልና ሞር አሁን ወደ አትሌቲኮ የሚያደርገው ዝውውር እንዲፈጠን የሚያደርግ ይሆናል። ከሰሞኑ ተጫዋቹ በአርሰናል በኩል ፍላጎት መኖሩን ሲያቅሺ ብሎ እንደነበር ይታወቃል። ማንቸስተር ሲቲ በቅድመ ውድድር የወዳጅነት ጨዋታ አትሌቲኮ ማድሪድን 3-1 በሆነ ውጤት ረቷል። በእርግጥ ግብ በማስቆጠር አትሌቲኮች ይመሩ ነበረ። ዶሚኒጌዝ 43ኛው ደቂቃ ላይ ለአትሌቲኮ ግብ አስቆጥሮ ይመሩ ነበር። በኋላም ላይ ማንቸስተር ሲቲ ከረፍት በኋላ መርሙሽ 57ኛውና ከሁለት ደቂቃ በኋላ መልሶ ራሱ መርሙሽ 59ኛው ደቂቃ ላይ ሁለት ግቦችን በተከታታይ ያስቆጠረ። ሶስተኛውን የማንቸስተር ሲቲ ግብ ሮያን አይት ኑሪ ነበረ በ90ኛው ደቂቃ ላይ ከመረብ አዋህዷት የነበረው። በጨዋታው ላይ አንቶኒ ሲሜኔ ሁለት ለግብ የሆኑ ኳሶችን አመቻችቶ መቀበል ችሏል። ከሲቲ በኩል በአሰልጣኝ ኤንዞ ማሬስካ የሚመራው ማንቸስተር ሲቲ የቅድመ ውድድር ዝግጅቱን አጠናቆ ማንቸስተር ሲቲ ቀጣይ እሁድ ላይ በካርዲፍ ሲቲ ስቴዲየም ኮሚቲ ሺልድ ዋንጫ ከአርሰናል ጋር እንደዚሁ የሚፋለም ይሆናል። በጨዋታው ላይ የአትሌቲኮ ማድሪድ በዩናይትድን በሲቲም ተሸነፈ። በሁለት ማንቸስተር ከተማ ክለቦች በተከታታይ የተሸነፈበት ጨዋታ ላይ ማርሙሽ ሁለት ግቦችን አስቆጣሪ ነበረ። ማንቸስተር ሲቲውን የፊት መስመር አጥቂ የዛሬውን ባለ ሁለት ጎል ባለቤቱ ማርሙሽን ግን ለማስፈረም የፕሪሚየር ሊግ ክለቦች ፍላጎት እንዳላቸው በስፋት እየተነገረ ይገኛል። አንደኛው ኒካስል ዩናይትድ ነው። ኒካስል ዩናይትድ በፊት መስመር ተጫዋቹ ኒክ ቮልትሜድ ላይ እንግዲህ ለገበያ ካቀረበው በኋላ በተቃራኒው ደግሞ እሱን ለመተካት የያዘው እጩ ኡመር መርሙሽን ሆኗል ከማንቸስተር ሲቲ። በተጫዋቹ በኩል ምንም አይነት ፍላጎት የለም ሲቲን የመልቀቅ። ቶተንሃምም ከዚህ በፊት ፈልጎት ስለነበረ ባርሳን በዝርዝሩ ውስጥ ከያዛቸው ነበረ። እስካሁን ተጫዋቹ ክለቡን የመልቀቅ ፍላጎት አለኝ ያለንም በማንቸስተር ሲቲ በኩል። በኒካስል ዩናይትድ በኩል ግን ተጫዋቹን ለማስፈረም ለሲቲ እስከ 65 ሚሊዮን ዩሮ ለማቅረብ ፈቃደኛ ናቸው ተብሏል። ይፋዊ ድርድር የሚጀመር ከሆነ በኒካስልና በሲቲ በኩል ተከታትለን እንዲሁ ለሲቲ ደጋፊዎች በዚህ ዝውውር ዙሪያ ተጨማሪ መረጃ የምናመጣ ይሆናል። ቼልሲ ቀላል ክለብ ገጥሞ ነበረ፣ ግን ድል ማድረግ ተስኖታል። በጆሆር የተባለን ቡድን ገጥሞ 3-3 በሆነ አቻ ውጤትን የተጠናቀቀውና በርካቶች በጨዋታው ላይ እንዴት ቼልሲ ይህንን ቡድን ማሸነፍ ተሳነው በሚል ቅሬታ ሲያቀርቡ ተመልክተናል። በነገራችን ላይ ጨዋታው 3-3 የተጠናቀቀው ለተመልካች አዝናኝ ነበረ። ጆሆር ዳሩል ታዚም የተባለ ቡድን ነው በነገራችን ላይ ገጠሙት። ጨዋታው 3-3 ሲጠናቀቅ በቼልሲ በኩል ሶስቱን ግቦች ባለቤት ሊያም ዴላፕ ሁለት የፍጹም ቅጣት ምት ግቦችና ጉድ የተባለ ተጫዋች ነው በራሱ መረብ ላይ ያሳረፈላቸው። ሰማዮቹ እስካሁን 5 የወዳጅነት ጨዋታ ሲያደርጉ በሁለት ሽንፈት በሁለት አሸንፈው ሁለት ተሸንፈው በቀሪያቸው ወጥተዋል። ቼልሲ የመጨረሻ አቋም መለኪያ ጨዋታውን የፊታችን ቅዳሜ ከሪያል ሶሴዳድ ጋር ያደርግና በቀጥታ ወደ ፕሪሚየር ሊግ የሚያመራ ይሆናል። የአቋም መፈተሻ ጨዋታ እስካሁን ባለው ቼልሲን እንዴት አገኛችሁት? ምን ጎደለው? ምን መሻሻል አለበት የሚለውን ተመለከታችሁ? ቼልሲ ያመልከታችሁን አጋሩን። በዝውውር መስኮቱም ቼልሲ ግብ ጠባቂውን በውሰት ሰጥቷል ለስትራስቡርግ። በእርግጥ ቼልሲ ካሉት ስብስቦች ውስጥ 5 በላይ የሚሆኑት ግብ ጠባቂ እንደነበሩ ይታወቃል። ለስትራስቡርግ የተሰጠው ግብ ጠባቂ ፊሊፔ ጆርገንሰን ነው። ዴኒሻዊ ግብ ጠባቂ በሚቀጥሉት 24 ሰዓታት ውስጥም የሕክምና ምርመራውን አድርጎ የስትራስቡርግ ተጫዋች ይሆናል ማለት ነው። በውሰት ነው የሚያቀነው። ቼልሲ በርከት ያሉ ግብ ጠባቂዎች አሉት። በነገራችን ላይ ግብ ጠባቂ ቦታ ላይ ሌላ ተጫዋች ለማምጣት ፍላጎት እንዳላቸው ግን እንዳይዘነጋ። በሌላ በኩል በቼልሲ የፊት መስመሩ ተጫዋች ላይ በተለይ በግራ ክንፍ አጥቂ ቦታ ላይ አዲስ ያመጡት ሞርጋን ሮጀርስን ተከትሎ ጄምስ ባዮንጊተንስ ክለቡን የሚለቅ ከሆነ ሮማ ሁኔታውን እየተከታተለ ነው ተብሏል። ጋርናቾን የሚፈልግ ነበረ ግን አልተሳካም። ወደ አስቶን ቪላን ያመራው የሴሪዮ ክለብ ጄምስ ባዮንጊተንስን በዝርዝር ውስጥ አካቷል። በዝውውሩ ላይ ምናልባት በሮማ በኩል አሁንም እየቀረበ ያለው የውሰት ጥያቄ
ብዙ እንዳይገፉ ሊያደርጋቸው ይችላል ተብሏል። ቼልሲ ቤት አንድ ሰው እናንሳና እንለፍ። ዊሊያም በእርግጥ በአርሰናልም ተጫውቷል፣ በፉልሃም ተጫውቷል። በጣም አስገራሚ የለንደን ክለቦች ተዘዋውሮ የተጫወተ ተጫዋች ነው። በዚህ ተጫዋች ዙሪያ ግን አንድ ነገር ልናነሳ ወደን ነው። ቼልሲያን በጣም ከሚወዱት ብራዚላዊ ተጫዋቻቸው አንደኛው ነው። ዊሊያም 38 ዓመት ሞልቶታል። በነገራችን ላይ 339 ጨዋታ፣ 63 ጎል፣ 62 አሲስት፣ 2 የፕሪሚየር ሊግ ዋንጫን ከቼልሲ ጋር ማለት ነው፣ 1 ኤፍኤ ካፕ፣ 1 ሊግ ካፕ፣ 1 የኤሮፓ ሊግ፣ 2 ጊዜ ቼልሲ የዓመቱ ምርጥ ተጫዋች፣ 1 ጊዜ ቼልሲ 2 ጊዜ የፕሪሚየር ሊጉ ምርጡ ተጫዋች፣ 1 ጊዜ ደግሞ የቼልሲ ምርጥ ተጫዋች ተብሎ በውድድሩ መመረጥ የቻለ ተጫዋች እንደነበረ ይታወቃል። የዊሊያም ብራዚላዊ ተጫዋች ቴክኒካል ብቃቱ ድሪብሉ አይረሳም። በተለይም የቅጣት ምት አንዳንድ የሚያስቆጥራቸው ጎሎች ይታወቃሉ። ቼልሲያን ከዊሊያም የማትረሱትን ትዝታችሁን በሜዳው ዩቲዩብ ቻናል መስጫ ሳጥናችን ላይ ጻፉልኝ። ሜዳው ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።